ፖሊሶች በግራና በቀኝ በኩል አድርገው ጥለዋቸዋል። እነዚህ ልጆች አሁንም እያልኩሽ ያለሁት ያገባሽ አይመስለኝም። ያለው መንፈስ ምን ማለት ነው? ወልደህ ጣል የሚል ህግ አለ እንዴ? በደንብ አለ። እዚህ አብራ የተልከሰከስከው ዛፍን እንዳከፍተሽ እዚህ በኋላ ሰብስቤ አንድ ነገር ይኸውልሽ፣ እኔ ስለ ልጅቷ ልንገርሽ ሲጀመር አንተ እስኪ አይምሮ ያለው እንደ ጻ ልጅ አትያት። አይምሮ ያለው ሰው ተመልከት። እዚህ ጋር ተሰንጥቃ እንኳን ያልበረደላት አንተ ለምን ማህይ አይደለ? እና ታዲያ የቷን ባላሳሳተሽ ተብለሽ ታዲያ ስምሽ እንዲወራ ነው ታዲያ የፈለግሽው? ልጆቹንም በመጣሏ የኔ ልጆች ስለሆኑ ምንም አይፈጠርም፣ ህግም አይጠይቀኝ ነው እያለች ከመጸጸት አልፎ ትገቢያታለች። እኔ ወረዳ አቅቶኝ መሰለሽ? ሁለት አይደለም 10 ደቂቃ አልፈልፍልም። እየደማ ነው፣ ፈሳሽ አለው። ስለዚህ በቻልነው አቅም እሷን ይዘናት ወደ ህክምና እንሄድ። ከኔ ጋር ነው እንዴ ችግርሽ? ምንድን ነው ከኔ ጋር ነው ችግርሽ ማለት? ልጅቷ እንደዚህ አድርገህ ስታበቃ ደግሞ ጭራሽ ታወራለህ እንዴ? ምን አረካት አንተ? ምን ታረጋለህ? ሁለት ደቂቃ አላሳካስታቀፍካት ምን አደረካት? እሺ አሁን ስሚ፣ አሁን አይ በቤታችንም አናውራ፣ ላንቺ ደግሞ ስንል አናውራ። ለምን አይዝም? ለምን አሁን ወደ ቁም ነገሩ እንግባ። የዘንድሮ ፀሐይ እንዳንተ አቃጠው ሊደፋኝ ደግሞ ወደኔ ደግሞ መጣሽ። ደግሞ ምን ላድርግሽ? ምንድን ነው ወደኔ መጣሽ? እስኪ አንተ አስበው እስኪ ምን ችግር እኔ እኮ መጀመሪያ ስለዚህ አስቢ በእናትሽ። ሰው ነሽ ብለሽ አስገብተሽ እኔን ለማሳት እዚህ ማን አንተ ተልከስከሰ ይኖርክ እንደሆነ እኔ እህቴን አላምጣ እንዴት አለ? እኔ ብቻ የለለው ነገ እኮ ሰራተኛም ባመጣ ሰራተኛ ራሱ ማለት ነው አትመርም አንተ። እህትሽ መጀመሪያ ያደረገችውን ነገር ሰምተሻል? ምንም አታደርግም። እኔ እህቴን በደንብ አውቃታለሁ። ቤት ውስጥ በሚኒስከርት ምን ታደርጋለች? ምን አገባ? ምን አሳየክ? ምን አሳየክ? መታሊን ለምን ተነካካለሽ? ለምን ተሸሽኛለሽ? አታረገውም። ላሳይሽ እችላለሁ። ምንም አታሳየኝ። ወይ ምን እኔ እቺን አላውቃትም እንዴ? በጣም ለቤተሰቦች ሾገሽ ይዘሻ ቤት ሲያለሽ እኔ ልነግርሽ እችላለሁ። ቤቱ የሁለታችንም ነው። ሲጀመር ቤቱ የሁለታችንም ነው። ከፈለክ ማለት ነው አንተ ልቅ ብለህ መሄድ ትችላለህ። ድርሻህን ሰጥሃለሁ። ቤቱ አልሽ። ድርሻህን ሰጥሃለሁ። ውልቅ ቤቱ አይደለም ችግር ገባህ? እኔ ከቤት የትም ልሄድ አልችልም። ይኸውልህ እኔ እኮ ብከስ ማለት ነው አንተም በሁለት መንገድ ነው የምከስክ። አንደኛ እህቴ ስለደፈርካት ማን ነው ያረሳሽው መሰለኝ። ምን ማንነቱ ውሻ ነው አይደለሽ? ውሻ መሆንን አውቃለሁ። ከሰሽ አይደለም ምድረችኝ። እኔ ልነግርሽ እችላለሁ። ከሰሽ አይደለም የምትረዳ ነገሩ እንዳንተ አይነቱ በምን ይሰካል? ዝም አባቷ ሆና ነው የተኛችው። ተኝታ ነው መሰለኝ ፈልክ ተኛ። እሷ ናት ደግሞ አንዳች እርኩስ አሁን እና ምንድን ነው የምትለው አንተ? እኔ በሰላማዊ መንገድ ይኸውልህ አሁን እኔ ምንም ነገር ካንተ አልፈልግም። በሰላማዊ መንገድ እንነጋገርና በቃ እንለያይ። ለምሳሌ እኔ እናንተ እየተቋሰልን መኖር አንችልም። እኔ አይደለም የመጣሁት አንቺ ነሽ የመጣሽው። ቤት ይለቀሽ ሊሞታ ትችላለሽ። ድርሻን እሰጥሃለሁ። ውልቅ ማለት ትችላለህ። ድርሻን ሰርቼ ባበለው ባልወልኩኝ ድርሻ ይጭራሽ ሰጠሽ። ማነው ሰርቶ የሚያበላው? አንተ እኔ ሰርቼ እኔ መቼም እኔ ሰርታ አታበላኝም። አይገርምም? እሉስ እኔ ራሱ አትክተተኝ። ገባህ አይደለ? ሲጀመር አንተ እኔ ፊቱ ራሱ ቆመ የማውራት እውነት እንደዚህ ድፍረት ራሱ ከት እንዳመጣ ኧረ እውነት እሺ እንዴ ደግሞ ይሄ አሁን ስሚ ደግሞ ታወራለህ እንዴ? አፋኝ ሜዲያ ካለብሽ እህትሽን ይዘሽ መውጣት ካለብህ ያውና በሩ እኔ ወንድም እኔ ከኔ ጋር ማለት ንግግር ያስፈልጋል። አንተ ማለት ነው ለኔ ያው ካንተ ጋር ማለት አፍ መካፈትም መነጋገርም አልፈልግም በመጀመሪያ ደረጃ። ሲቀጥል ደግሞ ማለት ነው ቤቴ ለምትል በጣም ስለ ቤቱ አሰብሽና ስለ ገንዘብ ነው። ስለ እኔ እናንተ ምንድነው ያገናኘን? ፍቅር ነው ገንዘብ? ምንም የለም። ያን ስላልካር እንደ እህትን ያማገጥከው ገንዘብ ስላለህ እኮ ነው እንጂ ፍቅርን ብትልማ ኖሮ እንትራተር ወጪ ፀሐይ ደግሞ ምንድነው ችግሩ? አሁንም ልንገርሽ ገንዘብ አይደለም እኔ ችግር የለም። እኔ ደግሞ ወንድ አይደለም ችግሬ። መሄድ ትችላለሽ እኮ መውጣት ትችላለሽ። እኔ መውጣት ትችላለህ እያልኩህ ነው። ምንም ክርክርም ጭቅጭቅም ለምን የምትጨቃጨቀው? ወንድ እኮ ነው የሚወጣው ሴት አይደለችም። አሁን ግቢና ያትልጅታሽ መጀመሪያ ካንተ ጋር አውርቼ ልጨርስ። ግቢና ያትልጅታሽ ምንም አላያትም። መጀመሪያ ካንተ ጋር አልጨረስኩም። እዚህ ነው እያወራን ያለ ነው። ምንድነው ገብቼ ማለት ይሄን ነው ያቶኛልሽ ወንዶንካ እንገራ ወንድነት ለከነካ አንተ እኮ የደፈርከኝ እህቴን የደፈርካት ጊዜ ነው። ከእህቴ ጋር የደፈርካት ብለሽ ማውራት ጀመርሽ። የተጋደምክስ ቢሆን አጋር በራሷ አለችው ላይ ደፈረችኝ። አያስቅም እንዴ? ይኸውልሽ አሁን ሌላውን ነገር ተይው። ዛሬ በሰላም የመዋል ሀሳብ ነው። አንበሳ ሲያረጅ የዝንብ መጫወቻ ይሆናል። ተፈራርመሽ መለያየት ከፈለግሽ ተፈራርመን ከዚህ በኋላ ከሱ ጋር የምፈልገው እኔም ተፈራርመን ነው መለያየት። ገንዘብ አይደለም ችግር ገንዘብ ሰጥሻለሁ። እኔ ራሱ ሰጣለሁ ገንዘብ። እኔ የምፈልገው ይሄንን ቤት ነው። ምንም ከኔ ጋር የሚያገናኝ ነገር የለም። ቤት ነው። ይሄን ቤት አትካተል። የቤተሰቤ እሱ ነው ያለ።
ችግር የለም። ስሙ በኔ ቢሆን እኮ ትወስጃለሽ። ሲጀመር አንተ ሁሉን ነገር አስበህ አይደል እንደዚህ ውስጥ የገባኸው? ምን ማለት ነው? የዚህ ውስጥ እኮ የገባኸው አስበህ ነው። የቤተሰብ ቤት ነው የምኖረው ምናምን። እኔ ልንገርህ አንተ በሁለት መንገድ ከሳለሁ አልኩ እኮ። አንደኛ ምንም የማታውቅልሽ ስላባለክ እሷ ልጅ ምንም የማታውቅልሽ። ሁለተኛ ደግሞ ትዳር ሚስት ቤት እያለክ ህጋዊ ትዳር እያለክ ቤቴ ውስጥ አልጋዬ ላይ ልጅቷን ደፍረክ አልጋዬ የገዛ ንብረት ቋጥር እንዴ? ሲጀመር ያንተ አልጋሽ ጠራ እንዴ የገዛሁት? ምን ማለት ነው? ነው ያንተ ቤት ውስጥ ስለሆነ ሁሉም ነገር ያንተ ነው። ምንም በቃ ምናምን የለም። እኔ እስከ በቃኝ አወራለሁ። አልጋው ነው ውሰጂ። ቤቱን ወስደዋለሁ። ገና የምን አልጋ ነው? ንብረት ሁሉ እዚህ ያለ የራሴ። ወይ መንገዱን ሙሉ እስከመጣ ድረስ እያሰብሽበት ነው እንዴ? መጣሽ ነው? አዎ ለምን ዛሬ አይደለም። እኔ ልንገርህ 9 ወር ሙሉ ሳስብበት ነበር። እቺ ልጅ ካስረገዝካት ቀን ጀምሮ ታዲያ ከነዲ ቃሏ ትጣልኛ። ከዲቃላ አንተ ማብራት ነው የምትወጣው። የቺን ዲቃላ ሰብስበሽ ውጫጭ እኮ ምን ለዛ ብዬ እኮ ነው የጣልኩት ያንተ ዲቃላ። ያንተ ዘርማ እያየሁ እዚህ ቤት አይኖራትም። የኔ ቤት እየኖርሽ ስለ ዘር ያተው ስማ ስትከበር ደግሞ ስለዚህ ቤት አታስቢ። አላስበውም አልኩ እኮ እኔ ማድረግው ስለማታ አታገኝ። እሱ ነው ያለን ለምንድነው እናያለን? ቀለል ከቤተሰቦቼ እጅ ካለፈ አንቺ ትወስጃለሽ። ሲጀመር እስኪ ይሄ ቤት የኔ ነው ያለ ሰው ይምጣና ይጠይቅ። በተሸን ነው መከሹ ነው ጥያቄው። እኔ ጋር በተሸን ልከሽ ነው ለምን እኔ ማድረግውን አሳያለሁ እኮ አልኩኝ። ገባ አይደለ? እኔ ያሳያለሁ። ገባ አይደለ? አሁን ስሚ፣ ከዚህ በኋላ ትርፍ ቃል አለ ማስረጃ። ከዚህ በኋላ ትርፍ ቃል ማስረጃ አለኝ እኔ። ምንም ካንተ ጋር ምን አከራከረኝ? የሚያከራከረኝም ነገር የለም። ምንም ነገር ካንተ ጋር ምንም የትኛው የምን ህይወት እኮ አበላሸከው። እኔ እኮ ህይወት የተበላሸው አንተ አይነቱ ብጉን ደነዝ የሆንክ ሰውዬ ጋር እኮ የመጣው ጊዜ ነው አይደለም? ለምን ትጨርስ ቢያንስ ወሬ ያስደርሳኝ። ሂጂና ልጅቷን ያት በደም ማዘጋ ይስጋልና ስራው ታዲያ አይችልም። ወይኔ ጉዶን ምንድን ነው ስለዚህ ጠረጴዛው ስር ምን አደርጋለሁ? ቤተሰብ ሰማ። ወይኔ ስሜ ተበላሸ። ኧረ ስልኬ ቤት ነው ያደረኩት። ስልኬ ስጠኝ። ማን ጋር ነው የምደውለው? ምንድን ነው እናስጋው ይደውልላት። ከመጣች ጠይቂያት። ምን ብዬ ነው የምጠይቃት? እንደ የኔሻ ትምህርት ቤት ወይ የሆነ ቦታ ሄደች ነው ይመስላል። ምን ብዬ ነው የምነግራት? እሷን ማን ጋር ልደውል? ትምህርት ቤት ደውልሽ። ትምህርት ቤት እንደዚህ ሆና ነው እንዴ ትምህርት ቤት የምትሄደው? ልጅቷ ለራሱ ተሰንጥቃለች። መቆም ማትችል። ወይኔ ኧረ ማን የመጣው? ቤት አታውጪ። እቺ ሴትዮ ብዬ ነው ያዋረድሽ። እና ምን ላድርግ? መንገድ ላይ ልጣላት? አያገባኝም። ወይኔ አታዋርደኝ። ወይኔ ስሜ ጠፋ። እኔ እኮ የመዋረድ አይደለም። ከባሏ አረገዘች፣ ከዛም ጣለች። ኧረ ምንድን ነው የሆነ ነገር እንደ አስተማንታ እንጂ ምን ላስብ? የኔ ስም አስቢ። ምን ስም አለህ ሲጀመር? አንተ ምን ስም አለህ? ስም አለኝ ነው ደግሞ ምን ስም አለህ ሲጀመር? እሺ ነገር አንዴ ተብረክና አንቺም እህትሽም ታይዘሽ ነው ትወጪ ነው። እሺ እሱን እናያለን። መጀመሪያ ከዚህ ጉድ ልውጣ ብለህ አስብ እስቲ መጀመሪያ። ወይኔ ኧረ ጓደኞቼ ሰሙ። ተዋረድኩ። የእግዚአብሔር እጅህን ይስጥህ። አንተ ነህ ለዚህ ሁሉ ማን ጋር ልደውል ነበረ? አንተ ይኸው ለዚህ ሁሉ ጉድ ማን ጋር ልደውል? መጀመሪያ እዛ ነው የምትሄደው። አትሄድም። ልጅቷ ለራሷ መቆም አትችልም። ሰው ካልወሰደት በምን ታምርም አትሄድም። አይገርምም? ቤተሰብ መቶ ነበር እንዴ? ቅድም ጠይቂ እስኪ ውጭና ግቢ ውስጥ ያለውን ሰው ጠይቂ። ምንድን ነው ብለው ሰው ክፍለ ሀገር ሄዳለች ብያለሁ። ልጅቷ ክፍለ ሀገር ሄዳለች ብያለሁ። ቤቱ ሰው እንደመጣ ብቻ ጠይቂ። ሌላውን ታዩ እና እሱ ነው። እሺ ምን ነበር አልከኝ? ቤቱ ሰው ወይኔ ጉዴ! ቤት ውስጥ ምን ሰው መጥቶ ነበር ወይ ብለሽ ጠይቃቸው ይችላል። ብልበተበተስ ድንገት ቢያውቁብኝ ችግር የለም። ዝም ብለሽ ጠይቃቸው። ወይኔ ሲሆን ምንድን ነው ዛሬ? በገዛ ቤት ውርደት ትልቅ እንዴት ነው አዋረድሽ። ዘርሽን እየሰበሰብሽ ወይኔ በረከት የሆነ ሰዎች መጥቶ ነበር አሉ። የሆነ ወንዶች ናቸው መሰለኝ። ብቻ ያልጠየቅኩም ብቻ ይሄው አልበረደላትም። ሲጀመር አውቃለሁ እኔ አንተ ያማል እንደገና ለራሷ መቆማችን ዘዴ እኔ ዘርሽ ተጣጣኝ እንዳንቺ ዘር አንተ ዘርሽ አትበለኝ። ዘሬን ተባባት አቀም
እዚህ አብረህ የተልከሰከስከውን ጠይቅ። ዛፍን እንዳከፍትሽ ከዚህ በኋላ ሰብስቤ አንድ ነገር ይኸውልሽ እኔ ስለ ልጅቷ ልንገርሽ ሲጀመር አንተ እስኪ አይምሮ እንደ ጻ ልጅ አትያት አይምሮ ያለው ሰው ተመልከት እዚህ ጋር ተሰጥቃ እንኳን ያልበረደላት አንተ እንዴ ለምን ማህይ አይደለ አልበረደላት እግዚአብሔር አሜን ስለሱ መሽመሽኔ መጨገረኝ እኔ ስሜ ጠፋ ታዋረድኩ ነው እያልኩ ያለሁት አረ ማንጎሉ እሺ አላየውሽ ሰዎቹ ምንድናቸው እኔ እንጃ ጠይቂ ምን አይነት ሰዎች ነበሩ ምን ብዬ ነው የምጠይቀው አንቺ ጠይቀኝ ይጠይቀኝና በእናትህ አረ ወይኔ ምን ቆልፌባትስ ቤድ ምንድነው የሚለው አሁን እንግዲህ ወልዳ ልጇን አስጣረች እኔ ክፉ ለማስባል እኔ ላይ ያደረገችው በደል ሁሉ ቀርቶ ሳይድረስ የጠፋ ጓደኞቼም ገደሉኝ እውነት ጓደኞቼ ምን አይነት ክፉ ሰው እኔ እኮ ጓደኞቼ ሲያውቁ ምንድነው የሚሉኝ ምን አይነት ሰው ናት እኮ ነው የሚሉኝ ወይኔ ስሜ ሁለት ወንዶች ብቻ ናቸው ነው የነገሩ እኮ ምን አይነት ነገር እየነገሩኝ ያለው ሰዎቹ አንተ ምን ነው ከረበለ ጠይቃ አመጣም እንደምንድነው ጠየቁኝ ምን ሰዎች ናቸው ጎረቤቶች የሚያው አንዳንቺ አይነት ናቸው ማየት እንኳን አይችሉም ከመውራት ውጪ አፈንዳ ከፍ ምን ሲያስጠላ እቺ ልጅ ስታመጫት ገና ችግር እንደሚፈጠር ታውቆኛል ባትከሰስ ኖሮ ይሄው ለለም እኔ ወደ ዛሬ ቤተሰቦቼ መልታቻለሁ ምንም አያገናኘንም ነበር አንተ የገዛ ቤቴ እንደልቤ መሆን ይችላል የመጣች ልጅ ለምን አገባ ታዲያ መጀመሪያ መልከስከስን ካልጨረስኩ እኮ መጨረስ ትችል ነበር መጀመሪያ ያዚህ ነው እንጂ ታውቂያለሽ ቀረብክም ደግሞ አንተ ሰው ነህ ደግሞ ታወራለህ እንዴ ደነስ ደግሞ እንዳንተ አይነቱ ሰው ወንድ ነው ሌላ ችግር ውስጥ አንግባው ከዚህ በኋላ ሌላ ነገር እንዳትናገር ወጣልሻለሁ በቃ አይመልስ አንተ በዛው በቀረክ በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በአንድ ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅን እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ካሜራ ነው ቤት ውስጥ ካሜራ ነው ቤት ውስጥ እንዴ ምን ጊዜ ገብተህ መቼም ወጣችሁ አልነበር እንዴ ምን ጊዜ ገባችሁ እንዴ ምን ማለት በምን ሰዓት ገብታችሁ በምን ሰዓት አስቀመጣችሁት ያዝልኝ እሱን ካሜራ ቆይ ኧረ እዚህ ቤት መጣችሁ ነበር እንዴ ቀደም አዳምጪ መጣችሁ ነበር ለምን በእናትህ መልስልኝ ለምሳሌ ባፌል ትወጣ ነው ንገረኝ መጀመሪያ ለምን አዎ መተን ነበር እናንተ ናችሁ የመጣችሁት ወይ እሺ ማን ያገኛችሁ ምንድነው የወሰዳችሁት ምንድነው ያያችሁት ምንድነው አርፈሽ ተቀመጪ መጀመሪያም ስመጣ ስትቅበዘበጂ ደስ አላለኝ ምን አየህ በመጀመሪያ ለምን እሱ አትነግረኝም እሱን ተውና ምንድነው የሰማኸው ያየኸው ነገር ምንድነው ይኸውልሽ እየሰማሽ ነው ማን አገኘህ ምንስ አየህ አዳምጪ አይደክምሽም እንዴ አንቺ በዚህ ልክ እህትሽን እንዴት ነው እንዲህ ልታረጋት ይቻልሽ አያት እህቴ ቁጭ በይ ምን ሰማክ ምን አየክ ምን ያየሁት ልነግርሽ ነው ዝም ብለሽ ቁጭ በይ በመጀመሪያ መሳሳቱን የማን ስም ነው የጠፋው ስምሽ እንዳይጠፋ ነው ልጆቹ የተጣሉት
የምን ልጅ ማንን ነው ያየከው? ምንድን ነው ያገኘከው? እህቴ ምን ነገረችህ? እሷን እንዳታምናት፣ ውሸታም ናት። እኔ ባለቤቷ እያለ እሷን እንዴት ነው የምታምኗት? ቆይ እህቴ ውሸታም ናት። ስለተፈጠረው ነገር አንቺ የምትነግሪን ነገር አለ? በቃ ከሌላ ሰው አረገዘች፣ ልጁ ሞተ ሲወለድ። በቃ ከዛም በኋላ እኔ እሷን ይዤ እዚህ እያስተመምኩ ነው። በቃ ይሄን ደግሞ ሰው እንዳይሰማና ስሜ እንዳይጠፋ ጓደኞቼ፣ ቤተሰቦቼ መላ በቃ እዚህ ህዝቡ በሙሉ ካወቀ የኔ ስም በቃ እችላለሁ ስሜ ጠፋ። ስንቴ ይጠፋል። ያንቺ ስም ከሚጠፋ ካሜራውን አጥፋውና እኔ እናንተ እንነጋገር እባክህ። ስለምን ነው የምንነጋገር? ካሜራውን አጥፋው። ስለተፈጠረው ስለእያንዳንዱ ነገር ትነግሪናለሽ? ነገርኩ እኮ ከሌላ ሰው አረገዘች፣ ልጁ ተጣለ። ልጁ ተጣለ። ከሌላ ሰው ሳይሆን ከባለቤትሽ አረገዘች። ሁለቱንም መንታ ልጆች አውጥታችሁ ጣላችኋቸው። የተሳሳተ መረጃ ነው የደረሰክ። ምንም መንታ የሚባል ነገር የለም። አንድ ልጅ ነው የወለደችው። እሱም ኦፕራሲዮን የሆነችው ልጁ ሆዷ ውስጥ ሞቶ ነው። አለቀ በቃ። አስክሬን ደግሞ ከፈልጋችሁ ሂዱና ጥቁር አንበሳም ሆነ ምን ሆስፒታል ነበረ እዛ ሄዳችሁ ጠይቁ። እኔ አይመለከተኝም። እኔ ምንድነው ባስጠጋዋት ነው? ጎዳና ላይ እንዳትወርቅ ስላረኳት ነው? ምን አገባኝ እኔ? እህትሽን እኮ ነው ያስጠጋሽ። የራሷ ጉዳይ። የትብስት እንዛላዘር ያረገዘችው ልጅ ምን ማለት ነው? የእህትሽ ከገዛ ባለቤትሽ ነው ያረገዘችው። ባለቤቴ ሲጀመር እንደዚህ አይነት ነገር አያደርግም። አለ እኮ ውጪ ወጥቷል። እሱ መጥቶ ማውራት ይችላል። ምንም የሚያወራልክ ነገር የለም። ይኸውልሽ የሰማሽኝ አይመስልም? አዎ የሰማሁት ነው። ግን መተን በሄድን ጊዜ እዚህ ቤት ውስጥ ያስቀመጥነው ካሜራ ነበር። ጭራሽ ቅድም ነው ያስቀመጣችሁት? አዎ ነበር እኮ መጀመሪያ ላይ ገና እንደመጣን። የእናንተ ጉዳይ ነገ ከነገ ወዲያ ተብሎ የሚያዝ ፕሮግራም ስላልሆነ ነው ዛሬውኑ ተመልሼ የመጣሁት። ምን ቀረኝ ታዲያ? ምን ቀረኝ ብዬ የቀረሽ በቃ ምንም አታውራኝ። በቃ ማስረጃ ልኝ አልከረለ በቃ ተወኝ። በቃ አሁን ስነ ስርዓት ይዘሽ አውሪ። የቀረኝ ነገር ቢኖር የተፈጠረውን ነገር እያንዳንዱን ካንቺ ማወቅ ፈልጋለሁ። ምንም የምታውቀው ነገር የለም። ማስረጃ አለኝ አልክ አይደለ? በቃ መከነ ማስረጃ ወደ ህግ ቦታ ልውሰድሽ? ምንም በቃ ምንም ማስረጃ አለኝ ብለሃል አይደለ? በደንብ አለኝ። ካለክ ታዲያ ውሰደኛ። ምንድነው እኔ ተበዳይ ሆኜ እያለ ጭራሽ ደግሞ አሁን ደግሞ አንቺ ተበደልሽው። እቺን በሽተኛ ሴት ለብቻዋ እዛ የፈራረሰ ቤት ውስጥ ማስተኛትሽ ነው መበደልሽ? እሱንም ከፋት። የፈራረሰ ቤት ውስጥ ላስተኛት ከፋት። እሱ ራሱ እኔ በመሆኔ እንጂ ሲጥ አድርጌ ነበር መገላት። ሲጥ አድርጌ ከማን ጋር እያወራሽ እንደሆነ ግን አውቀሽዋል? ምን ጋዜጠኛ ነኝ የሆነ መውለድ ምናምን አበረታታለ ምናምን ስትለኛል ነበር። እሱን ተሳስተሻል። እና ምንድነው ከህግ አካል ነው የመጣ ነው። የት ነው የምትይ? በቃ የለችም። ቁጭ በይ። ቀደምም እኛ ድምጿን እንዳንሰማ ስትዝችና ስታስፈራሪያት እንጂ 10 ስትመላለሽ የነበረው መቼም ውሃ ልትሰጫት አይደለም። ተሳሳተች ሆነ ያ ነገር። ባልሽ እንደ ልቡ እዛ ነጭ አልጋ ላይ እየተንከባለለ እሷ እዛ መሬት ላይ የምተኛበት ምክንያት ምንድነው? እሷ እኮ ልጆቿን የጣለችው ከእህቴ አይበልጥም ከማላቃቸው ልጆች እማቃት እህቴ ትበልጣለች ብላ መሰለኝ። ይኸውልሽ አሁንም ስነ ስርዓት ያዥ። ከዚህ በኋላ የምትፈነጭበት የምትጮህበት ምንም አይነት ምክንያት የምትጮህበት አይደለም። መጀመሪያ ማለት ነው አንተ ገና ከውጭ አይተክ ምን አውቀህ ነው ስለኛ ቤተሰብ ምን አውቀህ ነው? መጀመሪያ ስለናንተ ነገር የለም። የራሴ ሚስጥር አለኝ፣ የቤቴ ደግሞ ሚስጥር አለኝ። እኔ ደግሞ ልንገራለሁ ለስሜ ብዬ እንጂ ገና ድሮ ነበር እሱንም እሷን ሲጥ አድርጌ እጄን ለመንግስት ኧረ እባክሽ። ከዛ እሷን እዛ አስተኝተሽ እሱን እዚህ ነጭ አልጋ ላይ አቅፈሽ እያደርሽ ሲጥ አድርገሽ የምትገኝ። ይኸውልሽ እየሰማሽኝ አይደለም? አሁንም እንዲስተካከል ነገሮች እንዲስተካከሉ የምትፈልጊ ከሆነ ስለተፈጠረው ጉዳይ መስማት ፈልጋለሁ። ትነግሪኛለሽ። አይ የምትይ ከሆነ ደግሞ እኛ እንዳልኩሽ የያዝነው ማስረጃ በቂ ነው። የእሷን ማስረጃ አለ፣ ልጆቹ አሉ። ማስረጃ ምን ይጠቅማል? ይጠቅመኛል። ልጆቹ የምን ልጅ? የጣለቻቸው 2 ልጆች አሉ በህይወት አሉ። እኮ ሰው አስቷቸው ነበር የፈለግሽው? ሰው አስቷቸው አንስቻቸዋል እንዲሞቱ ማለት ነው። ቢያንስ እኮ ትላንትና ማታ ነው ወደ ትላንት አጥቢያ ነው ዛሬ ካነሳቸው ይሞታሉ። ግድ የለሽም አሳይሻለሁ። በህይወት አይኖርም። የፈለግሽው እንዲሞቱ ነው። አንቺ ስነ ስርዓት ለምን አትይዥ? እያናገርኩሽ ያለሁት በስነ ስርዓት ነው። እቺ ልጅ እንደዚህ ሆና ቁስሏ ላይ ጸንቶ እንድትሞት ነው የፈለግሽው? ምንድነው ሐሳብሽ? ሐሳቤ ምንድነው? ልጆቹ እንዲሞቱ የኔ ሐሳብ ማለት ነው። በቃ ባለቤቴም ቢሆን የእጁን ሰጠዋለሁ ብዬ ነበር ቀደማችሁ። እሷ ደግሞ ስትድን ወደ ቤተሰቦቿ መለሳታለሁ እንዳመጣዋት። እሱን ደግሞ ላሳየው ነበር። ምንድነው እንዳመጣዋት ማለት? እንዳመጣዋት መጀመሪያም አብራችሁ የምትኖሩት አብራችሁ ነው አይደል? እዚሁ ምንም አብረን አንኖርም። ቅርብ ጊዜ ነው የመጣችው። ይኸውልሽ
አሁን ህክምና ቦታ ላይ ሆና ነው ማሳይሽ ደግሞ እንዲህ በእግሯ ተራምዳ መታ እንድታወራሽ ነው ማደርገው ምንም ከሷ ጋር ማወራው ነገር የለም ይኸውልሽ ወደሽ ሳይሆን በግድሽ ታወሪያታለሽ ማንም ያስገድደኝ ህግ ቦታን የህግ አካል ካልኩ ውሰደኝና ሰረኝ አለቀ ደግሞ ምንድነው የምታወራኝ ደግሞ እኔ ከሷ ጋር ላውራ እንዴ ምንም ማውራት ነገር የለም ከፈለክ ህግ ቦታ ነው ህግ ነኝ ምናምን ማስረጃ አለኝ ምናምን አልከረለ ውሰደኝ በቃ ምንድነው ባንዴ ነምሴ እኮ ነው እስቲ ና በሉት ባለቤቷን ጥራልኝ እሱ ነው ለዚህ ሁሉ ይዳረገኝ ተረገመ አንቺ ራስሽን ንጹህ ነኝ አየካ ያደረከውን ሁሉ ነገር አየካ ለልቀቀኝ ረዛ ልቀቀኝ እንዳነካኝ አንተ ነክሽ ለዚህ ሁሉ ያደረከኝ ረዛ አትካተገ ረዛ ዘር ወልበናት አፍ እንዳከፍት እሺ አፍ እንዳከፍት አንተ ነክ ለዚህ ሁሉ ያስጠየቀኝ አንተ ተዘላዘልክ ይወ ዛሬ ህግ ለምን ነው መውጣው የልቤ ተነግረን መውጣው ትታሰርሻልከ አንድ ነው ሰኔ ምንም የምፈራው ነገር ካለ የትኛው ስምሽ አትበለኝ የትኛው በውጭ ያለኝ በህዝብ ቦታ ያለኝ በብዙ ቦታ በስራ ቦታ ያለኝ ስም በቤተሰብ ቦታ ያለኝ ስም ሁሉም ስሜ ይጠፋል ማለት ነው በቃ ዝም በል አንተ አትለፍልፍ አንተ አታውራ አንተ የማውራት መብት የለም ሲጀመር እሺ አንተ ነህ ለዚህ ሁሉ ከመጀመሪያ ጀምሮ እሺን እዚህ ቤት እንዳታመጭብኝ ብዬ ተናገር እንዳታመጭ ታዲያ ምን እኔ ስራ እንድታግዘኝ ምንም ሀገር የሚያውቀው አንተ ባለጌ ወንከተ ልጅታና ተዘላዘልከ ምንም ከኔ ጋር የሚያጣል ነገር ይኸውልሽ ሲጀመር ማለት ነው አንተ ልታትግባ በቃ ምንም ያወራው ነገር የለም የራሱ ጉዳይ ነው ቢያወራ ያስሻለሁ ይሰራይ ግን የልቤሳና አንተ ደግሞ ማለት ነው እሰራላለሁ መቼም ከሆነ አመት በኋላ መውጣት አይቀርም ግን ልንገርህ አይደለ አንተ ግን እስከዛ ቆይ ዝም በልና እናትህ አፍን እንዳከፍትሽ ታስተክ ተነሽ ልቀቀኝ በሄዳለሁ ራሴ ሄዳለሁ በቃ ልቀቁኝ እንዳነኩኝ እሺ ምንድነው የተፈጠረው እኔ ለሰዓቱ በጣም ደክሞኝ ቤት መግባቴ ነው ቡና እያፈላሽ ነበር ቁጭ ብላ ከዛ ገባው አረፍ አልኩኝና አረፍ እንዳልኩኝ ተነሳች ምናን ወጣ ልብሷን ቀየረች የልትሄጂ ነው አልኳት በጣም ባጭር ቀሚስ ነው ምናን የመጣችው ምናን አየትን ቡና እኮ ላፈላለው ምናን ብላ ቁጭ አለች ከዛ የሆነ ሳለ መታበደባበስ ምናን ጀመረች አሁን ይኸውልህ እሷ ስለሌለች ውሸት አልፈልግም ከተማናገርች እሱን እኔ አንተ ብለኸኝ አይደል እኔም የህግ አካል ነኝ ስለ ህግ አካል ነው ችግር የለም ይኸውልህ የህግ አካል ሆንክ ምን ሆንክ አሁን እኔ የሚመለከተኝ ጉዳይ አይደል ስለሰራችሁት ስራ ነው እያወራን ያለን አንድ የህግ አካል የተወለ አንተ እሺ ጥፋት ጠፋ ሚስት ላይ ቺት አረክባትም በል እንዴት ልጆች ሲጣሉ ፍቃደኛ ትሆናለህ አንተ አሁን ህግ ታውቃለህ ነው በገዛ ፍቃዷ ጨርስ ያደረገችው ነገር ነው ምንድነው ምን ማለት ነው እኔ ቤት በደረስኩበት ሰዓት እነሷ ልጆቹን አውጣ ጥላ ተቀምጣለች ቤት ማታ ላይ ሰመጣ ነገረች ምንም ነገር ማድረግ አልቻልኩም እንዴት አትችልም እንደ አባት የገዛቷን አስፈራታ ቤት ውስጥ ካስቀመጠ እናት እንትን ያላለችው አባት ምንም ነገር ይናገረች እንዴት ሁለተኛ በስተት የሆነ ነገር ነው ሳልፈልግ የመጣ ነገር ስለዚህ መጣሉ ላንተ ምንም ነው አሁን ህግ አቃለው ምናምን የምትለን ነገር ኖ ማተር እኮ ነው ምንም እኮ ለማሳፈልግ ነበር ይጣለችበትን እንኳን ነገር እንኳን ፍቃደኛ አይደለች እርግጠኛ ሆኜ የምነግርህ ያለህበት ህይወት ተመችቶ እየኖርክ እንጂ ልጆቹን ለማንሳት ጭራሽ እርጉዝ መሆኗን ስታቀራሱ እቺን ሴት ሰው እንደማታረጋት ግልጽ እኮ ሲጀመር ምን ብያታለሁ ይዛለት ራሱ ታያ አትጠጊኝ ያልኳት መተሳሳትሽ ይኸውልህ አሳስታኝ እንጂ ደግሞ ፈልጌው አይደለም የሚያደርጉት ያን ነገር ኧረ እባክህ ምን ማለት ነው ሰው እንዴት ተሳስቶ ይተኛል እንዴት ተሳስታተኛል ሴት ልጅ እኮ ነች እሺ ተኛ አይደል ከዛ ማርገዟን አወቅ መፍትሄ የሚፈጠረው ማርገዟን ሲሰማ ነው እንጂ አሁን ከወለደች በኋላ ከሚስት ጋር ተመሳጥረ ልጆቹን ጣይ እንላክ ብያታለሁ ወይ ቤተሰቦቿ ጋር ላክ ወይ ቤት ተከራይተን ነው ተስላት ችግር የለም ትውለድ እያለሽ ነው ቆይቻት እንዴት ጎዳና ላይ ጥላታለች እንደዚህ የታሳብ ራሱ እንዳላት አላቀም ከህቷ ጋር እሺ እቺ የህቷ ልጆች ህፃን ልጅ አውጥታ ለመጣል ያራራች ለኔ ትመለሳለች ብለን መጣስብ ሰው ልጅ ከዛ በኋላ እኮ እህቷ ጋር አብረህ እንደተኛ ያወቀች አልጋዋ ላይ አቅፋ ስተኛ ነበር አይደል መተኛቱ ለምን ተወዋለሁ እኔ ያሳደፍኳቸው ለእህቶች ነኝ የማውቀው ምንድነው አንድ ቀን አልተኛውም እኔ ተው እኔ የምታረገኝ ነገር ነኝ የማውቀው ልትወጋኝ ትነሳለች ለይት ላይ ታስፈራራኛለች ሁላ ሂዳ እሷ ጋር ሂዳ አቅፋተኛ ነው ትለኝ ትንሽ እንደዚህ ከማላችን እንዲህ ክፍተት ከተፈጠረ እሷ ማለች ተነስታ እኔ የገዛቷ ጥፋት እንጂ እኔ ጥፋት እንዳልሆነ ደግሞ በደንብ አውቀዋለሁ ከመጀመሪያም ጀምሮ እቺ ልጅ አልጣመችኝ ምን ቤት እንዳታመጭብኝ ብያለሁ እዚህ ጋር ጥፋት ነገርኝ ያንተ ጥፋት
አንደኛ ልጆቹ መጣላቸው፣ ሁለተኛ ከዚህ ሴት ጋር አብረህ መተኛት። ምክንያቱም ትዳር ብለህ ባለቤቴ ቤቴ ብለህ እየኖርክ ምንም አይነት ማሳሳቻዎች ቢመጡ መቋቋምና ማለፍ ትችል ነበር። የሰው ልጅ ነህ ደካ ማለት ሰዓት አለ ሰዓት ይደርሳል ሁሉ እኮ ያንን አሁን አንተ በቃ የሰው ልጅ እንደሆንክና የሚሳሳት ጭንቅላት እንዳለህ ይዘህ ነው የምትኖረው። አዎ ከዚህ በኋላም ልትሳሳት ትችላለህ፣ አይታወቅም አይደል? ተመችቶ ያደረከው ነገር ነው ማለት ነው ይሄ። ምክንያቱም ከመጀመሪያውም እቺን ልጅ አታምጫት ስትል የነበረው የሆነ የምታስበው ነገር ስለነበረ። ወይ ልጅቷ ምንድነው ሐሳቧ ነው? እኔ ቤተሰብ መበጥበጥ ነው ሐሳቧ? ለምን መጣች? ምን ማለት ነው? እህቷ ጋር መጣች ስራ ልታግዛት። ለአንተ ቡና ስትቀቅል መሰለኝ እኮ እንዲህ ጉድ ያረካት አይደል? ለአንተ ቡና ስትቀቅል? አዎ ቡና መቀቀል በምን ይስከርት ነው እንዴ? እሷ አይመለከትም። ልጅቷ የራሷ ሐሳብ ነበራት። እኔ ስመጣ ጠብቃ ልብሷን የምቀይርበት ምንም አይነት ምክንያት የላትም። ይኸውልህ አሁንም እሷን ማምጣት እንችላለን። ከዛ በፊት ግን አንተ የምትናገረው ነገር ካለ በዚህ ጉዳይ እርግጠኛ ነህ? ትምጣች ሴት። ከዚህ በላይ መናገር ነገር የለም። እሺ እሷን እናምጣት። እዚሁ መወራት ያለበት ነገር ተወርቶ ትክክለኛው መፍትሄ ማግኘት ማውራት ብቻ አይደለም። ልጅቷንም ራሷንም አፋጥልኝ። እኔ ይኸውልህ እዛ ጋር ችግር የለም። ስለማፋጠጥ አይደለም። ይሄ አሁን የማፋጠጫ ፕሮግራም አይደለም። ወንጀለኛ የሆነን ሰው ለይቶ ወደ ህግ ማቅረብ ነው። አንደኛ አንተ ጥፋተኛ ነህ፣ ሁለተኛ ሚስት ጥፋተኛ ናቸው። እቺ ሴት በራሷ ስህተትም ይሁን በሆነ ስህተት ወልዳለች። ለምን እንደወለደችው ደግሞ ምክንያቱም ከሷ የምንሰማ ነው የሚሆነው። ስለዚህ እሷ እንድትገባ አድርጉልን። ካሜራማን እኔ ከሱ ጋር ካሜራ አልፋልኝና የተወሰነ ነገሮችን ላውራ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እሷ ናት እዚህ ኬዝ ውስጥ የከተተችኝ ወይም ደግሞ ያሳሳተችኝ? 100% የእሷ ጥፋት ነው። ራሷ ነች ያሳሳተችኝ። ስለዚህ አሁን አንተም ባለቤትህም ራሳችሁን ነፃ አውጥታችሁ እቺ ልጅ ነው እየወቀሳችሁ። እኔ ለመውጣት አይደለም፣ እኔ ነፃ ለመውጣት አይደለም። እኔ እውነት አለኝ። እኔ እውነት ነው እየተናገርኩ ያለሁት። ምን አይነት ባለትዳር እንደሆናችሁ ግራ የሚያጋባ ነገር። ከመጣች ጀምሮ ለምንድን ነው እቺ ሴት እንዳትገመጣብኝ እዚህ ቤት እንዳታስቀምጫት? አኳኋኗ ደስ አይልም። በቃ በጣም አኳኋኗ ደስ አይልም። የሴት ልጅ አኳኋን አለ፣ ሌላ ሰው እንደሆነ ስትፈልግ ምናምን የምታይ አይነት ነገር አለ። በቃ አኳኋኗ ራሱ በጣም ደስ አይልም፣ ይከብዳል ነገሯ እንዳለ የምታደርገው ነገር። ስለዚህ እንደምትሳሳት አንተ ቀድመህ ደርሷል። ልጅቷን አልፈልግም መጀመሪያ። እንደዚህ እንኳን ባይሆን ከሌላ ሰው እንኳን ማርገዟ እንደማይቀር ስለማውቅ ነው። ታይ እቺ ልጅ እያልኩ በቃ መልሺ ወደ እናትሽ ቤት መልሽ እያልኩ ነበር። ሁሌ በዚህ ልጅ ማታ ማታ ጸብ ነን። ሁሌ በሰላም ራሱ ተኝተን አናውቅም። ይኸው እንደፈራሁት። እሺ አንዴ እሷን ብቻዋን ማውራት ይኖርብኝ ነው። አዎ ምክንያቱም እዚህ ጋር አንተ ባለህበት እሷ እውነቱን ልትነግረን አትችልምና እባክህ የምታስፈልግ ከሆነ ጠራሃለሁ። ከእሷ ጋር ትንሽ ቆይታ ላድርግ።
አሁን እንዴት ነሽ? እግዚአብሔር ይመስገን። ለእናንተ ሆነማ መለስ እያለሽ ነው። ትንሽ ማውራት ትችያለሽ መሰለኝ አይደል? አዎ ሆነማ ነገሮች ትንሽ ጥሩ አይደሉም እና የእህትሽን ባለቤት እህትሽም ጥፋተኛ አንቺ እንደሆንሽና አንቺ ይሄን ሁላ ነገር እንዲፈጠር ሆን ብለሽ ያደረግሽው ነገር እንዳለ ነው እየተናገሩ የነበረው። ምንድነው? እስቲ መጀመሪያ እንዴት እዚህ ቤት ልትመጪ ቻልሽ? ያው በቃ የቤተሰብም ጫና አለ። ከድሮም ጀምሮ ስንኖር ከሷ ጋር ቤተሰብ ከኔ ይልቅ ለሷ ነው የሚያግዘው። ምንም ከትምህርት ቤትም ጀምሮ ከቤተሰብ ጀምሮ ትምህርቱንም ከጨረስን በኋላ ቤተሰብም የሰፈር ሰው ሙሉ ሰው ለሷ ነው የሚያግዘው። ምን ጎድሎኝ እንደሆነም አላውቅም፣ ግን ሁሉም ሰው ለሷ ነው የሚያግዘው። በቃ እንደው ቀናባታለሁ በእህትሽ። አው ያው የሰው ነገር ነው እንደዚህም እንደሆነ ያደረገኝ። ከቤተሰብ ልጅ እንግዲህ ከልጅ ልጅ ማለትት እንግዲህ ከባድ ነው፣ ግን ከኔ ይልቅ ለሷ ነው የሚያደርጉት። ቤት ውስጥ ስራ ትሰራ ምን አትልም፣ የቤቱን ስራ አብዛኛው እኔ ነኝ የምሸፍነው። ከኔ ይልቅ ደግሞ ለሷ ነው የሚያመዝኑት። እስኪ ለምንድን ነው ከኔ ይልቅ ለሷ የሚያመዝኑት? መጀመሪያ ይሄን ነገር ከማድረግሽ በፊት ለምንድን ነው በምን ምክንያት እኔ ከሷ በምን አንሺ ነው ብለሽ ራስሽን ፈትሸሽ ታውቂያለሽ? ግን በምን አንሳለሁ? ግን ያው ቤተሰብ እንግዲህ ቤተሰብም የሰፈር ሰውም ሁሉም ለሷ ነው የሚያመዝኑት። ስለዚህ በአጠቃላይ ትቀኝባታለሽ ነው? ቀናባታለሁ፣ ግን ፈልጌ አይደለም ቀናባት። ታዲያ ሰው ነው እንደዚህ እንደሆነ ያደረገኝ። ሁሉም ሰው ወደ እሷ ሲያደላ እኔ ከሷ በምን አንሺ ነው የሚል ነገር ነው እንደዚህ እንደሆነ ያደረገኝ። ቢያንስ እሷ ከድሮም እሷ ያዘችው ነገር ቢያንስ እሷ ያዘችውን ነገር እሷ የምታደርገውን ነገር ባደርግ ሰው ከሷ እኩል ሊሆን ይችላል የሚል ነገር ነው እንደዚህ እንዳደረገ ያደረገኝ እኮ። እንዳልኩሽ ያው ራስሽን ቼክ ለማድረግ አልሞከርሽ? እሺ፣ ከዛ ባሻገር እዚህ ቤት ከመጣሽ በኋላ ምንድነው እየተፈጠረ የነበረው? ከእህትሽ ባል ጋር ምን አይነት ግንኙነት ነበር የነበረው? ምን ግንኙነት ሊፈራ ይችላል እንዴ? እንዳልሽው ትቀኝባታለሽ? ቀናባታለሁ። በነገራችን ላይ መቅናት መንፈሳዊ ሲሆን ጥሩ ነው። ያ ማለት ምንድነው? ሞራል ነው። ሞራል ይሰጣል። እንዴት ይሄ ሰው ሊለወጥ ቻለ? እኔም መለወጥ አለብኝ እንጂ ለምን ተለወጠ? እንደሷ ለመሆን መከርኩ። እሷ የምታረጋቸውን ነገሮች ለማድረግ እየሞከርኩ ነበር፣ ግን ምንም የተለወጠ ነገር የለም። ምንም አልሞከርሽም። ስላልሞከርሽም ነው ዛሬ እዚህ ጋር የተገኘሽው። እሺ፣ አለቀ ማለት አለፈ እና ያ ነገር እዚህ ቤት መጣሽ። አሁን ይሄ ነገር እኔ ላይ የተፈጠረው ነገር እሷ ላይ ቢፈጠር ማለት ነው ቤተሰብ ምን ውልዳት አይችልም። እስከዚህ ድረስ ነው በቃ እኔ ከሷ ሊያስበልጡበት የሚችሉት ማለት ነው። እሷ ካጠፋችማ ጥፋት እኮ አይደለም። አንተ ቤተሰቦች እሺ፣ ስለ ቤተሰቦቻችሁ የማናውቀው ነገሮች ሊኖሩ ይችላሉ፣ ግን አንቺ እዚህ ቤት ከመጣሽ በኋላ ምንድነው የተፈጠረው? በሰላም ነበር የምንኖር። ያው ግን እዚህ ቤት ከመጣው በኋላ ራሱ እዚህ ሰፈር ሰዎች ራሱ ምን እንጃ ለሷ ነው ሁሉም ሰው ወደ እሷ ነው የሚያደለው። በቃ እሺ፣ እህቴ ምን እንደፈለግኩ አልገባሽም ይመስለኛል። አሁን እንዳልሽን በእህትሽ ትቀኝባታለሽ፣ እሱን አመንን አወቅን። እዚህ ቤት መተሽ ግን ከባሏ ጋር ልተኝ የቻልሽው በምን አይነት መንገድ ነው? እሷ ነገር ያምረኛል አልኩ። ኦኬ፣ የእሷ የሆነን ነገር መቀማት ትፈልጊያለሽ። ስለዚህ በምን አጠመድሽ? ሴት ማርገዝሽን ታውቂ ነበር? አይ ማለት ይሄ ነገር ይፈጠራል ብዬ አልነበረም የጠበቅኩት። እንዴት ሰው ስተኛ ምን እንደሚፈጠር ያውቃሉ? ማለት እንደዚህ የማርገዝ ደረጃ ደርሳለሁ ብዬ አላሰብኩም ነበር። ያው ከተኛው በኋላ እሱን ካወቀች በኋላ ከዛ በኋላ የሚፈጠሩን የእሷን እንዴት ነበር ማሰብ እንጂ እንደዚህ እኔ ላይ የሚከፋ ነገር ይደርሳል ብዬ አላሰብኩም ነበር። ግን ያው ጦሱ እኔ ላይ ነው የተረፈኝ። ስለዚህ ዞሮ እህትሽን ለማናደድ በሚባል ግን ደግሞ እንደዚህ እንዳደርግ ያደረገኝ የሰው ጫና ነው። ሰው ለኔ ልክ ስለሷ ስለሚያደርግ እንደሷ እኔ ስለመሆን ቢያንስ የሷን ነገር ይዤ ልየው ብዬ ነው እንደዚህ ለመሆን የቻልኩት። ምን ተጠቀምሽ? ቢያንስ እሷ በዚህ ሰዓት በጣም ታዳለች። በሽተኛ መሆን ይቀራታል። ተረጋግተሽም ስታስቢው አሁንም ስቲል ነው የሷ የቅናት መንፈስ አለ አሁንም አንቺ ጋር። እሷ አሁን ያለችበት ሁኔታ ነው እንጂ የሚያሳስብሽ ወልደሽ የጣልሻቸው ሁለት ልጆች አላሳስብሽም። ማሰው እንዴት ስለ ልጁ ያስብ ማሰብ አይደለም። የምታስቢ ሴት ብትሆኚ ይቅርታ እየፈረድክብኝ ነው አንተ። በደንብ ቅድም ሳገኝሽ አንድ ተጎድታ
ከጓዳቸው ወይም ደግሞ ከጓሯቸው ተጎድቻለሁ እኮ። ይኸውልሽ ያለሽበት እኮ በራስሽ እጅ እኮ ነው ይሄ እንጂ ሰው ሆን ብሎ ፈልጎ ሊጎዳሽ አስቦ እህቴ አልገባሽም መሰለኝ። አዳምጪኝ። እኔ አንተም እኔ ላይ እየፈረድክ እኮ ነው ያለው። በደንብ ነው ፈርድብሽ። አንደኛ የእህትሽን ትዳር በቅናት ተነሳስተሽ ለመበተን መሞከርሽ ነው። ሁለተኛ ደግሞ እነዚህን ሁለት ምንም የማያውቁ ህፃናት አውጥተሽ መጣልሽ። እህቴ ብዬሽ እኮ ነው የጠራሁት። አንቺን ታስጠጋሽ የት ታጋሽ? ይኸውልሽ ሁለት ነገሮችን አታውሪ። አንድ ነገር ነው ፈልገው። በመጀመሪያ በእህትሽ መንፈሳዊ ቅናት አይደለም። ቅናት ዓለማዊ ቅናት ማለትም እስከ ሞት የሚያደርስ ቅናት ነው የቀናሽው። ሁለተኛ ለእሷ ስትይ ለምን ልጅ ትጥያለሽ? እዚሁ ቁጭ ብለሽ ልጆቹን ካጣልሽ አላስጠጋሽም ብለኛለች። ቤተሰቦችሽ ጋር መሄዳትሽን ልጆቹን ይዘሽ አሁን አደባባይ ላይ ልጆቿን ወልዳ ጣለች ከምትባል ሴት ዲቃላ ይዛብን መጣች ቢል ይሻላል እኮ ቤተሰብ። እንደምትይው እህትሽን እንደሚወዳት ማንኛውም አይነት ቤተሰብ ሴት ልጁ በተቻለ አቅም በወግ በማድረግ አግብታ ብትወልድ ከቤት ብትወጣ እንደዛ ሆኜ ብሄድ አይቀበሉኝም። ጎዳና ነው የሚጥሉኝ። የቤተሰቦችን ባህሪ አንተ መቼ ለኔ አትነግረኝም ማለት ነው። የማንኛውም አይነት ሴት ልጅ ቤተሰቦች ለጊዜው ነገሮች ሊያበሳጯቸው ሊናደዱ ይችላሉ። ከዛ ባሻገር ግን አንድ ስጋ ናት፣ ምንም ሊያረጓት አይችሉም። ስለዚህ እሷን አውጥተው የሚጥሉበት ምንም አይነት ምክንያት የለም። አንቺ በራስሽ የፈጠርሽው ድራማ አውጥተው ይጥሉኛል፣ ጎዳና እወጣለሁ። አሁንም እኮ ከህግ ተጠያቂነት ወደ ኋላ አላለሽ። ምን በማድረግ ልጆችሽን በመጣልሽ ለእህቴ ብዬ ነው። አይሻውን የገዛ ልጆቼን በመጣልሽ ማን ነው የሚከሰኝ? እንዴት የገዛ ልጆች? ስለዚህ መብትሽ ነው። መብቴ ነው እያልኩ አይደለም እኮ ግን ደግሞ የገዛ ልጆቼን ይጠልኩት። ስለዚህ ማንንም ሊከሰኝ አይችልም። እኔ ከስሻለሁ። ለምንድን ነው አንተ የምትከሰኝ? ልጆቹን ወደቁበት ስላገኘኋቸው ነው። አሁንም እያልኩሽ ያለሁት የገባሽ አይመስለኝም። ያለው መንፈስ ምን ማለት ነው? ወልደህ ጣል የሚል ህግ አለ እንዴ? ግን ደግሞ ስለ ወለደ የሚከሰሳል የሚል ህግ የለም። በደንብ አለ። አውጥቶ ለጣለ ገና ምን ጡት እንኳን በስነ ስርዓት ያልጠባ ህፃን ልጅ ነው አይደል አውጥተሽ የጣልሽው? ካልቻልሽ አቅሙ ከሌለ እኮ ስንት እኮ ሊያሳድግ እኮ ተንሰፍስፎ የሚጠብቅ እኮ ሰው አለ። ማሳደግ ይቻላል። ለድርጅት መስጠት ይቻላል። የትኛዋም እናት ጎዳናው ልጆቿን ይዛ ትወድቃለች እንጂ አጥልም። ለዛም ነው ተጠያቂነትሽ ወደ አንቺ ያመዘነ። እሱ ትዳሩ ላይ በማገጠው ሚስቱ መክሰስ ትችላለች። እኔም ልከሰው ይችላል። ምን አርጉ? ህይወቴን አበላሽቶታል። ተናገርሽ እኮ እኛ ጋር ማስረጃ አለን እኮ። ፈልገሽ በገዛ እጅሽ በሴትነትሽ ተጠቅመሽ ልጁን አሳሳትሽ። አልፈልግም ማለት ይችላል እኮ። ይኸውልሽ አንቺ የወጣሽበት አላማ የባለቤቴ እህት ነሽ ብሎ የሚያስተው አይደል። ለምን አስበሽና አቀደሽበት ነው። ሙሉ ወንጀል ወደኔ እየወነጀልኩ ነው። በደንብ ነገርኩሽ። ቤቱን በመበተን ልጆችሽን በመጣል የምትጠይቂ ሰው ነሽ። ባህሪ አሁንም ከእህትሽ ጋር ያለብሽ ይሄ የቀናት መንፈስ እንድትረቻ አላረገሽ። እርግጠኛ ነኝ አሁንም ውስጥሽ ደስታ እየሰጠሽ ነው እሷ እንዲህ በመሆኗ። ነገር ግን እንዳልኩሽ እነዚህ ተጣሉ። አንተስ ብትሆን አሁን ከድሮ ጀምሮ ከልጅነት ጀምሮ ቤተሰቦች ለወንድምህ እያገዙ ቢሄዱ በዚህ ሰዓት የእሷ መሸነፍ የእሷ እንደዚህ መሆን ሊያስደስት አይችልም? ለምን? እንዳንቺ አይነት ሰው ስላልሆንኩ ነው። እኔ አንተ እኮ አሁን የኔ ነገር ስላልደረሰብህ እኮ ነው እንደዚህ ነው የፈለገ በእኔ ቦታ ሆነ ብታየው ከኔ በላይ ልትሆን ትችላለህ። ይኸውልሽ አዳምጪ። እኔ በዙሪያዬ በጣም ብዙ ርቀው የሄዱ ከእርምጃዬ በጣም ብዙ ተራምደው የሄዱ ጓደኞች፣ ወንድሞች አሉ፣ የስራ ባልደረቦችም አሉ። ነገር ግን እነሱን በልጦ ለመገኘት እነሱን ረግጬ አይደለም። ሁኔታዎች ናቸው እንደዚህ እንደሆነ ያስገደዱ። ሰማሁሽ እኮ አንቺ ያለሽበትን ሁኔታ ሰማሁ። ታዲያ በእኔ ብቻ መፍረድ እኮ እሺ፣ በማን ሌላ እንፍረድ? እስኪ ንገሪ። በከሌ በይ። እኔ ጥፋቴ ምንድነው? እሺ ልከሰስ እችላለሁ የሰው ባል በማስተሳሰት እሱም አይሆንም ብሎ በመከልከል ይችላል። ልጆቼ ይመጣል ግን ከኔ ማህፀን እስከተፈጠሩ ድረስ ማንም ሊከሰኝ አይችልም። እርግጠኛ ነሽ? ማንም ሊከሰኝ አይችልም። እርግጥ ነው ልጆቼ ናቸው። ልጸጸት የምችለው እኔ ነኝ እንጂ እናንተ እዚህ ጋር ሊያሳስባችሁ የሚችል ነገር የለም። ሊጸጽተኝ የሚችለው እኔ ነኝ።
እንጂ እዛ ተሸግሬ ባሳሁንም እኮ ይዣቸው ተሸግሬ ባሳደጋችሁ ማናችሁም ዘሩ ብላችሁ እንደማታዩ የታወቀ ነገር እንዴ። ሰው እንዴት 9 ወር ሙሉ አርግዞ ለወለደው ልጅ ሰው እንዲያይሽ ነው የምትጠብቂው? ሰበኝ የሚችለው እኔ ነኝ። እናንተ ላይ ሳስባችሁ አይችልም እኮ ሰው እንዲያይሽ ትጠብቂያለሽ። አንቺ አርግዘሽ ወስነሽ ለወለድሽው ልጅ እኛ ላንቺ እናስብ ነው እያልሽኛለሽ። ከሶስት ከተፈጠራችሁ ድረስ ለሰው ማሰብ ችግር አለ። ኦኬ እሺ እርዱኝ። አንድ ነገር ነው እርዱኝ ብዬ እኔ ደግሞ ለወለድኳቸው ልጆች የማንሷ አልነበርኩ። ሁኔታዎች ናቸው እንደዚህ እንደሆነ ያስገደዱ። እሺ አሁን እኛን ግራ ያጋባን አንድ ነገር አለ። እኛን ሳይሆን እኔ ማን ነው እህትሽ ያለችበት ሁኔታ በጣም ስለሚያበሳጭሽ ከሷ ያነስሽ መስሎ ስለሚታይሽ አንሺ ነበር መስሎም አይደለም የሚታየኝ። አንሺ አይደለም። እንዴት ልታንሺ ትችያለሽ? ምን ጎደለሽ? እኩል ተፈጥረን እኩል ተወልደን ሁለታችንም ሴቶች እስከሆነን ድረስ ምን ሊያለያየን ይችላል? ከኔ ይልቅ እሷን የሚያስበልጡበት ከቤተሰብ አልፎ እስከ ጎረቤት ድረስ የራሱ የሆነ መልካም ባህሪ ምን ሊኖራት ይችላል? ከኔ ባሰች እኮ ናት። እዛ እንትን ውስጥ ያስተኛችኝ ምን አይነት መልካም ባህሪ ቢኖራት ነው? በጥፋትሽ ምንም ጥፋት ቢኖር ስጋዋ እስከሆንኩ ድረስ እዛ ውስጥ ልታስተኛኝ የምትችለው ምንም አይነት መልካም ባህሪ ይላት። እኔም የሰው ኑሮ የሰው እንትን ነው እንጂ እንዲሆን ያስገደደኝ በመልካም ባህሪነት። መልካም ባህሪ ኖሯት ጥሩነቷ ስለ እህቴ አንተ አትነግረኝም? ነገርኩሽ። እኔ ምንም አይነት መልካም ባህሪ የላትም። የገዛ እህቷን እዛ እንትን ውስጥ እያስተኛች እሱም ባለቤቷን አስበልጣ እኮ ነው። እሱ ሲያሳልፈውን ስቃይ ታውቂዋለሽ? ምን ሊያሳልፍ ይችላል? ከኔ በላይ ስቃይ ሊያሳልፍ ይችላል? አንቺ እንደዛ በወንሽባቸው ሌሊቶች ምን ሊያሳልፍ? እሱ እኮ ወንድ ልጅ ነው። ወጥቶ ሰርቶ ማደር አያቅተው። እሱ ነው ህይወቴን ማን እንዲያበላሽ። ከአንቺ ጋር እንዴት እንደምንግባባ ምንም ሐሳቡም ምንም የለኝም። ይገባኛል እኮ ልጆቼ መጣል አልነበረብኝም። ያ ነው ይገባኛል። ግን ደግሞ ሙሉ ጥፋቱን እኔም ሊሆን አይገባም እኮ። እናንተ ባጠቃላይ ያለበትም እሱ ላይ ነው መፈረድ ያለበት። እንዴት ምን አደረገ? አልፈልግም እኮ አለ። አልፈልግም አለ። እየተከራከርኩለት እኮ አይደለም። ወንድ ስለሆነ እየተከራከርኩለት ነው። እንደዛ አይደለም። እየተከራከርኩለት አይደለም። እሱም በራሱ ተሳስቻለሁ ብሏል። አልፈልግም አለ እኮ። አንቺ አልፈልግም ቢል ራሱ የምታይ ሰው አይደለሽማ። ማለት እየገመትከኝ ነው? ስለኔ ስለኋላ ህይወት የምታውቀው ነገር አለ? በደንብ ነው። እየገመትከኝ ነው? ካስፈለገ መምጣት ይችላል። እሺ ና በሉት። እሱ ጥሩትና እሱ ምንም ስለኔ እዚህ ጋር ጥሩ ነገር ሊያወራ ይችላል። ኖ ጥሩ ነገር አይደለም። ባለጌ ሲሰኛ። እሺ ና ግባ። እሺ ናዝ ይኸው መናገር የምትፈልጊውን ፊት ለፊት ተናገሪ። አልፈልግም ማለት አትችልም ነበር? በሰዓቱ ፋታ ስትሽኝ ነበር። እድል ሰጥሽኛል የማወራበት። ምንም እድልም ፋታም ባልሰጥ አልፈልግም ማለት አይደለም። ምንድነው ጋር ሐሳብሽ ነው? አሁን አልገባኝ። እነሱ እየፈረዱ ያሉት በእኔ ነው። ኖ አዳምጪ። አሁን ይኸውልሽ እነሱ አትበይ። በትክክለኛ ደረጃ ባለቤትህ ላይ ቅናት አለባት እህቷ ላይ። በቤተሰብም የምታውቂው ያለችው እህትሽ እንደሆነች ታውቂያለሽ? ኖ ቆይ አንዴ እኔ ልጨርሰው። የገዛት እኮ ናት። በቤተሰብም በማህበረሰቡም ስለቤተሰባችን እሱ የሚያገባው ጉዳይ በቤተሰቡም በማህበረሰቡም እህቴን ሁሉም ጎበዝ ምን እያለ ይናገራል፣ ያበረታታል። እኔ ግን ስሜን ሰምቼው አላውቅም። ስለዚህ እኔ ከዚህ ሴት በምን አንሳለሁ? የማንስበት ጉዳይ የለም ነው እያለች ያለችው። እና ታዲያ የእህቷን ባላሳሳተች ተብለሽ ታዲያ ስምሽ እንዲወራ ነው ታዲያ የፈለግሽው? ልጆቹንም በመጣሏ የእኔ ልጆች ስለሆኑ ምንም አይፈጠርም፣ ህግም አይጠይቀኝም ነው እያለች። ከመጸጸት አልፎ ትገቢያታለሽ። እሱም እኮ ምንም እየመሰለው አይደለም እኮ። ምንም ቢሆን እኮ ልጆቹ ናቸው አይደል? ልጆቹ ናቸው። ፈልጊያቸው ያመጣቸው ልጆች አይደል? በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን።
ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተን በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ስለዚህ በአጠቃላይ እሷ እያለች ያለችው እህቷን መጉዳት ላይ ነበር ሀሳቧ። እንደተሳካላት ደግሞ እርግጠኛ ናት። አሁንም ልጆቹን በመጣሏ ሳይሆን ባለቤትህ እንዲህ በመንጨርጨሯ ነው። እንዴት ነው እንደዚህ አድርገህ ክፉ ሰው የምታደርገኝ? ከዚህ በላይ እንዴት? እኮ ምንም ቢሆን እኮ ስራሽ ነው። እኔ በነገርሽ ላይ እነሱ የሌሉበት ቤት ውስጥ መጥቼ ሕክምና ቦታ ይዤሽ ሄድኩት ጥፋቱ ያንቺ ስላልመሰለኝ። ምንም ቢሆን እኮ ይጸጽተኛል። ልጆቼ ጥያለሁ እኮ ግን ይሄን ያህል ሁሉም ነገር በእኔ መፍረድ ተገቢ ነው ብዬ ትዳሪን እኮ በጥብጦሻል። ህይወቴን እኮ አበላሽተሻል። በቃ ይሄ ቤት እኮ ዛሬ እንደፈረሰ ነው እኮ የሚቆጠር። እሺ ሁሉም ነገር አሁን በእኔ ነው እየፈረዳችሁ ያላችሁት። በእኔም ጎን ሆናችሁ እኮ እያያችሁ አይደል? አንቺ ከመጣሽ በኋላ ከሚስቴ ጋርም ሰላም እንደሌለ ታውቂያለሽ። ሁሉም ነገር ነው ያበላሽሽ። ወደ ቤትሽ ስልሽ ደግሞ መሄጃ መጠጊያ የለኝም እያልሽ መልስ ትመልሻለሽ። ትክክለኛ አይደለም። ቤትሽ ቤተሰቦችሽ ጋር ምን ማለት ነው? አሁን ስለ ቤተሰብ እያወራን ነበር አይደል? ነግሬሃለሁ እኮ ምንም ቢሆን ከኔ ይልቅ እሷን ነው የሚያስጠጉት። ብሄድም ሰላም አላገኝም። እሺ እዛም አቃጥለሽ መጣሽ። ለማንኛውም እሺ ውጪ የሚጠብቋችሁ የህግ አካላቶች አሉ። ምን ማለት ነው? ልጆቼን አሳይ። ዛሬ እንዴት ፈልግሻቸው? ምንም ቢሆን እኮ እናት ነኝ። እናት ነሽ፣ ግን እናት የማታደርገውን ነገር ነው ያደርግሽ አይደል? ነው አይደለም? ይገባኛል እኮ ጥፋት ነው እኮ በጣም ግን ልጆቼን አሳየኝሽ። እናት ነሽ፣ መብትሽ ነው። ማየት ትችያለሽ። በህግም አሁን ሁኔታውን ልጠይቅ እችላለሁ። መብትሽ ነው። ልጆችሽን ማየት ማንም አይከለክልሽም። ነገር ግን አሁን ውጪ የሚጠብቋችሁ አንተም ለአንዳንድ ጥያቄዎች ነው አሁን የህግ አካል የሚጠይቀኝ ወልዶ በመጣል ነግሬሃለሁ እኮ ልጆቼን በመጣሉ ተጸጽቻለሁ እኮ አንቺ ተጸጽተሻል። ግን መጠየቅ ስላለብሽ በህግ ትጠየቂያለሽ ነው። ማንም ልጠይቀኝ ይችላል። ትዳሬን በመጥበጥ ከሳለሁ። ይሄ የእናንተ የቤተሰብ ሂደት ነው። ስለዚህ እንዳልኳችሁ ውጭ የሚጠብቁ የህግ አካሎች ስላሉ የቤተሰብ ሂደቱን እናንተ ናችሁ የምታውቁት። እኔም ክስ መሰረታለሁ። አሁን መክሰስ ፈልጋለሁ ነገርኩሽ እኮ ህግ ጋር ሄደሽ ልጆቹን በመጣልሽ የሚጠይቅሽን ጥያቄዎች ይጠይቅሻል። በህግ መጠየቅ ካለብሽ ትጠየቂያለሽ። ምን ልተባበርሽ? ወደ ህግ አካል አንቺ ሰራሪ ጣልሽው ልጅ እሱ ምንድነው? ትኖሪያለሽ እኮ መኖርሽ አይቀርም። ግድ የለሽም። እዛም ቦታ ላይ ሆነሽ ልጆችሽን የምታሳድጊበት ስታስመስል ጎበዝ ነች። እኔ ልንገርህ እዚህ ጋር ልታታለን እየሞከረች ድጋሚ እንደዚህ አይነት ሰጣ ገባ ውስጥ እንድንገባ አልፈልግም። ጊዜያችንን ከምናጠፋ ውጡና ውጭ ያለውን ነገር እንትን በሉ። እኔ ትንሽ እዚህ ጋር ከተመልካቾች ጋር አውርቼ እመጣለሁ። የማግዝሽ ነገር ካለ ደግሞ በዛው አግዝሻለሁ። እንግዲህ ውድ ተመልካቾቻችን ዛሬ የነበረንን ቪዲዮ ለማየት ይችላችኋል ብዬ አስባለሁ። እቺ ሴት በመጀመሪያ ልጆቿን ጥላ የነበረበት ሁኔታ ምን እንደሆነና በምን ተገዳ እንደነበር ሳናቅ ያው የተኛችበት ገብተን ያደረግነውን ቆይታ ታችኋል። በእህቷ ምክንያት ተበድላ ነው የመሰለን እንጂ በምን ምክንያት እዚህ ደረጃ ይደረሱ ምን ይፈጠር የምናውቀው ነገር የለም። ያው ህግ የምታቅም አይነት አይመስለኝም ብዙም። ግን ያው አለማወቅ ከተጠያቂነት አያድንምና ወደ ህግ ቦታ ሄዳ ህግ የራሱን የሆነ ፍርድ ይሰጣታል ማለት ነው። ከዛም ባሻገር ባልና ሚስቶቹም እርስ በርስ ያለባቸውን ቅራኔ እዛው ህግ ቦታ ሄደው መፍትሄ እንዲያገኙ የምንችለውን አድርገናል። ልጆቹም ጥሩ የሚባል ደህና የሚባል ጤንነት ላይ እንዳሉ አንዳንድ መረጃዎች ደርሰውናል ማለት ነው። ውድ ቤተሰቦች በተደጋጋሚ ሶሻል ሚዲያ ላይ እንደምናየው እናት ልጆቿን ወልዳ ጣለች የሚባሉ ታሪኮችን እያየን ነውና በምን ምክንያት ይሆን እንደዚህ የተጨካከል ነው? የወለደችውን ልጅ እናት የምጥልበት ምክንያት ምንድነው የሚለው ለሁላችንም
የሁል ጊዜ የዘወትር ጥያቄ ነውና ውድ ቤተሰቦቼ እባካችሁ ከዚህ ነገር እንቆጠብ ለማለት እፈልጋለሁ። በዛሬው መልእክቴ የልጆቹ ሁኔታ የሚያሳስባችሁና የሚያስጨንቃችሁ አንዳንድ ተመልካቾች በተደጋጋሚ ኮሜንት ሴክሽን ላይ ሀሳብ አድርጉልኝ። ልጆቹ ያሉበትን የጤንነት ሁኔታ ደግሞ ከተስተካከለ በኋላ መልሼ ለእናንተ ማሳያችሁ ነው የሚሆነው። ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ አይረሳ። ሀሳብ አስተያየት ኮሜንት ሴክሽን ላይ በማስቀመጥ አብሮነታችሁን አሳዩኝ እላለሁ። ምክንያቱም የእናንተ መኖር የኛ ለነገ ስራ መስራት ድጋፍ ነውና ውድ ቤተሰቦቼ አሁንም አብሮነታችሁ አይለየን። ሼር ይደረግ። አብዛኛው ሰው ይየው፣ ወዳጅ ዘመድ፣ ጓደኛ፣ ቤተሰብ እንዲሁም በአጠቃላይ ለኔ ለምትሉት ሰው ቪዲዮን ሼር እያደረጋችሁ እይታ እንዲኖረው አድርጉልኝ። አዲስ ቤተሰብ የሆናችሁ ደግሞ ሰብስክራይብ በማድረግ ቤቱን ተቀላቀላችሁ ቁም ነገር እንድታገኙበት እንድትገበዩበት ስል የዛሬ መልእክቴን አስተላልፋለሁ። ውድ ቤተሰቦቼ ቀጣይ ቀን በአዲስ ታሪክና በአዲስ ቪዲዮ እስክንገናኝ ቸር ቆዩልኝ።